ይሄ ተጫዋቾች ህይወት ያዳኑበት ጊዜ ነው። 10ኛ ላይ የምናገኘው ይሄ ብራዚላዊ ተጫዋች በህይወቱ ሁለት ወሳኝ የሆኑ ሰዎችን ህይወት ያዳነበት ጊዜ ነው። ሪያን እና እርጉዝ ሚስቱ ለኖርማል የሆስፒታል ቼክአፕ ወደ ሆስፒታል እየሄዱ ነበረ። ነገር ግን ያላሰቡት ነገር ይፈጠራል። በዛም ጊዜ እርግዝናዋ ይመጣል፣ ውሃዋም ይፈሳል። እነሱም ግራ ይገባቸዋል። እሱም ቶሎ ብሎ ወደ መኪናው ሊወስዳት ነበረ። ነገር ግን በጣም አስቸጋሪና ከባድ ጊዜ ነበረና መኪናው ጋርም ልትደርስለት አልቻለችም። እሱም እዛ ደረጃ ላይ ያስቀምጣትና በህይወቱ አስቦትም አደርገዋለሁም ብሎ ያላሰበውን ነገር ማድረግ ይጀምራል። ከደቂቃዎችም በኋላ የልጅየው ጭንቅላት መውጣት ይጀምራል። እሱም እዛው ልጁን በራሱ እጅ ያስወልዳል። ሁለት ጓደኞቹም ፎጣ ይዘው ይመጣሉ። እነሱም ለቼክአፕ መኪና ውስጥ ገብተው አቅራቢያቸው ባለው ሆስፒታል ይሄዳሉ። ሆስፒታሉም ሲደርሱ ሁሉም ነገር መልካም እንደሆነ ይነገራቸዋል። ሪያን ሚስቱን ብቻ አይደለም ያዋልደው፣ የሚስቱንም የአዲሱ ልጁንም ህይወት ነው ያዳነው። ይሄ ግን ኳስ ተጫዋቾች በህይወታቸው የሰው ህይወት ካዳኑት አንደኛው ነበር። እጅግ ከባድና አደገኛ ወደ ሆኑት ከመሄዳችን በፊት 9ኛ ላይ የቀድሞ የሪያል ማድሪድ ተጫዋችን እናገኛለን። እሱም በህይወቱ አይቷቸው የማያውቁ ሰዎችን ወንዝ ውስጥ ከመስመጥ ያድናል። ሰርጂዮ አሪባና ፍቅረኛው እጅግ ጸጥ ባለና በተዋበ ደሴት ላይ ጊዜያቸውን እያሳለፉ ነበር። በዚህ ቦታ ላይም ነገሮች መጥፎ ይሆናሉ ተብሎ አይታሰብም ነበር። ነገር ግን የተፈጠረው ነገር የህይወትና የሞት ጉዳይ ይሆናል። እሱም ከፍቅረኛው ጋር ጊዜ እያሳለፈ እያለ ከባህሩ ውስጥ እርዱኝ እርዱኝ የሚል ድምጽ ይሰማል። ሁለት ሰዎች ጉልበት አንሳቸው መዋኘት አቅቷቸው ባህር ውስጥ ሊሰምጡ እየደረሱ ነበር። እሱም ጊዜ ሳይፈጅ ቶሎ ብሎ ራሱን ባህር ውስጥ ይጥላል። ነገር ግን እሱ ባህር ውስጥ በገባበት ሰዓት ንፋስ በጣም ወጀቡን እያናፈሰው ነበር። ሁለቱ ሰዎችም ኪሎ ያላቸውና እጅግ ለመጎተት የሚከብዱ ነበሩ። እሱ ግን እጅ ሳይሰጥ ወደ ኋላ አላለም ነበር። በተቻለው አቅም እየሳባቸው ይጎተታቸዋል። ፍቅረኛውም በተቻላት አቅም መርዳት ትጀምራለች። እዛ ውስጥም ሆኖ ሊረዳው የሚችለውን ነገር ከላይ ሆና ትወርውርለታለች። አሪባም ይሳካለትና እነዚህን ሁለት ሰዎች ከመስመጥ ህይወታቸውን ያድናቸዋል። ቪዲዮውን ቫይራል ይወጣና ዓለም ሁሉ ህይወት ስላዳነ እጅግ ያመሰግነዋል። በ8ኛ ላይ ደግሞ የአርሰናል ተጫዋች ከታጠቁ ዘራፊዎች ጓደኛውን ያድናል። ሴድሪክ ኮላሲናች፣ ሜሱት ኦዚልና የሴድሪክ ሚስት አንድ ላይ መኪና ውስጥ ሆነው መንገድ ላይ ሰው እየጠበቁ እያለ የኮላሲናች ሰዓት በሁለት ዘራፊዎች አይን ውስጥ ይገባል። ከደቂቃዎችም በኋላ እነዚህ ሁለት ዘራፊዎች ሞተር ይዘው ሄልሜት ለብሰው ወደ እነ ኮላሲናች ይመጣሉ። አንደኛውም ጭውቤ ይዞ ኮላሲናች ሰዓቱን እንዲሰጠው ያስገድደዋል። ዘራፊዎቹ ግን ኮላሲናች ይደባደበናል ብለው አልጠበቁም ነበር። እሱም ሲዘነዝር ይደነግጡና ቶሎ ብለው ይሄዳሉ። ለነገሩ ይህንን የሚያክል ግንብ ተከላካይ መደባደብ ልክ ስላልሆነ ቶሎ ብሎ መሄዳቸው መልካም ይመስለኛል። ከቀናትም በኋላ በፖሊስ ቁጥጥር ስር ውስጥ ይወድቃሉ። ከጊዜያት በኋላ ግን አንደኛው ፖድካስት ላይ ይቀርብና የተፈጠረውን ነገር ይናገራል። ከአደጋው በኋላ ግን ሜሱት ኦዚል ነገሮች እጅግ ከባድ እንደነበሩ ይናገራል። ጥሩነቱ ማንም አልተጎዳም። ቀጣዩን ስነግራችሁ ግን እጅግ ትገረማላችሁ። ክርስቲያኖ ሮናልዶ ሳያስበው የህፃን ልጅ ህይወት አዳነ። ፖርቹጋልና ሰርቢያ ባደረጉት ጨዋታ ክርስቲያኖ ግልጽ የሆነ ጎል ያገባል። ነገር ግን ዳኛው ጎሉን ይሽረዋል። ክርስቲያኖ ሮናልዶም በዛ ነገር በጣም ተናዶ ነበርና ንዴቱን መቆጣጠር ስላልቻለ አርም ባንዱን መሬት ላይ ወርውሮ ወደ ተነሉ ይገባል። ነገር ግን እሱ ያልጠበቀው ነገር ይሄ ድርጊቱ የአንዲት ህፃን ልጅን ህይወት ያድን ነበር። አንድ ደጋፊም ያንን አርም ባንድ ያነሳና ይሄንን ነገር ለትልቅ በጎ ነገር መጠቀም ይፈልጋል። እሱም 6 ወር የሆነች ህፃን ልጅ እጅግ በጣም ታማሚ ነበረችና ለህክምናዋም እጅግ ትልቅ ገንዘብ ያስፈልግ ነበርና ለዛ ለማዋል ያስባል። ይሄም ደጋፊ ይሄንን አርም ባንድ ለገበያ ያወጣውና $75,000 ይሸጣል። ያንንም ገንዘብ ምንም ሳይነካ ሁሉንም ለልጇ ቤተሰብ ይሰጣል። ልጅቷም ሰርጀሪ ይከናወንላትና ህይወቷ ይተርፋል። ክርስቲያኖ ሮናልዶ አርም ባንዱን መሬት ላይ ስለወረወረ የአንዲት የ6 ወር ህፃን ልጅ ህይወት ተርፏል። ይሄ እጅግ አስደናቂ ነው። ክርስቲያኖ ያደረገው ነገር ልክ ነው ወይስ ልክ አይደለም? ኮመንት ላይ አሳውቁኝ። እስካሁን እያያችሁ ያላችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።
ስድስተኛ ላይ የምናገኘው ተጫዋች ግን የአንድ ሰው ህይወት ሳይሆን የሺዎችን ህይወት በጦርነት ምክንያት አድኗል። በአይቨሪ ኮስት ውስጥ ለ3 ዓመት የእርስ በእርስ ጦርነት ነበረ። በዚህ ምክንያት በሺዎች የሚቆጠሩ ህይወት አልፏል። ቤተሰቦችም ተለያይተዋል። ሀገሪቷም እየወደቀች ነበረ። ነገር ግን ዲዲየር ድሮግባ ጣልቃ ሲገባ ነገሮች መቀየር ይጀምራሉ። ለመጀመሪያ ጊዜ አይቨሪ ኮስት ለዓለም ዋንጫ ስታልፍ ሁሉም የብሔራዊ ቡድኑ ተጫዋቾች ደስታቸውን እየገለጹ ነበረ። ነገር ግን ድሮግባ ይህንን የደስታ አጋጣሚ ወደ ጥሩ ለመቀየር ይፈልጋል። ከዓመትም በኋላ ድሮግባ ሌላ ነገር ያደርጋል። ቦዬኬ በምትባል በጣም አስቸጋሪና የጦርነት ቦታ ላይ እሱም ሰላም የማስፈን መልእክት ይልካል። በዛም ጨዋታ ላይ ኮት ዲቫር ታሸንፋለች። በዛም ጊዜ ከብዙ ጊዜያት በኋላ ይሄ ህዝብ አንድ ላይ ሆኖ ይህንን ደስታ አንድ ላይ ያከብራል፣ አንድ ላይም ይደሰታል። ይሄ ሁሉ የድሮግባ ስራ ነበርና ሁሉም ድሮግባን ያመሰግነዋል። ከዛም ጊዜ ጀምሮ ሰላም ይመለሳል። እሱም በሺዎች የሚቆጠሩ ህዝቦችን ህይወት ያድናል። በቀጣይ የምናገኘው ተጫዋች የገዛ ቡድኑን ተጫዋች ህይወቱ እንዳያልፍ ያደረገ ሰው ነው። በዩሮ 2020 ላይ ዴንማርክ ከፊንላንድ እያደረገችው ባለው ጨዋታ ላይ ሁሉም ነገሮች በትክክል እየሄዱ ነበረ። ነገር ግን ያላሰቡት ነገር ከደቂቃዎች በኋላ ይፈጠራል። ሳይታሰብ ክርስቲያን ኤሪክሰን ራሱን ስቶ ይወድቃል። እሱም እየተንቀሳቀሰ አልነበረም። ነገር ግን ሳይመን ኬር ወደ እሱ ይሮጥና ቶሎ ብሎ ምላሱን እንዳልዋጠና ጉሮሮ እንዳልተዘጋ ቼክ ያደርጋል። እሱም ያንን ባያደርግ ኖሮ በሰከንድ ውስጥ ኤሪክሰን ህይወቱ ያልፍ ነበር። የህክምና ባለሙያዎቹም ቶሎ ብሎ እዛ ሲደርሱ የኤሪክሰን ልብ መምታት አቁሞ ነበር። ምስጋና ለኬረን ይግባውና የህክምና ሰዎችም ኬረንን ላደረገው ነገር እጅግ ያከብሩታል። ከጊዜም በኋላ በሰከንዶች ሳይመን ላደረገው ነገር ፊፋ አዋርድ ይሸልመዋል። በቀጣይ የምናገኘው ተጫዋች ግን ካለው ባህሪ አንጻር የሰው ህይወትን ያድናል ብለን ማንጠብቀው ሰው ነው። ሉዊስ ሱዋሬዝ በሜዳ ላይ አስቀያሚ ባህሪ እንዳለው ነው የምናውቀው። ነገር ግን ሁሉም ሰው ማያውቀው ነገር ሉዊስ ሱዋሬዝ በሆነ ጊዜ ላይ የሰው ህይወት አድኖ ነበር። የ49 ዓመት ሽማግሌ ገመድ ይዞ ዛፍ ላይ ከፍ ያለ ቦታ ይወጣል። እሱም ህይወቱን ለማጥፋት እየዛተ ነበር። ሱዋሬዝ እና ሚስቱም እዛ ቅርብ ነበሩና ምን እየተፈጠረ እንደሆነ ለማየት ይሄዳሉ። ሱዋሬዝም ከህብረተሰብ ሰራተኞች ጋር በመሆን ሰውየውን ለረጅም ሰዓት ማናገር ይጀምራል። እሱም ህይወቱን እንዳያጠፋ በማድረግ ከሰዓታት በኋላ ሰውየው ከዛፉ ላይ ወርዷል። በሶስተኛ ላይ የምናገኛት ተጫዋች እናቷን ለማዳን 70% የሚሆን ጉበቷን ለእናቷ ሰጥታለች። ካምሪን ዲክሰን ያደገችው መላው ቤተሰቧ የኩላሊት ችግር እንዳለበት እያወቀች ነበር። እናቷ ግን በጣም ከፍተኛ በሆነ የጉበት በሽታ ተሰቃይ ነበር። በ2023 ግን ይሄ ጉበቷ ከጥቅም ውጪ ይሆናል። የመትረፍ እድሏም በጣም አነስተኛ ነው። ካምረንም ማች እንደሚያደርግ ስታቅ ምንም አላንገራገረችም። የገዛ እናቷንም ለማዳን የገዛ ጉበቷን ለመስጠት ተስማማለች። ሰርጀሪውም እጅግ የተሳካ ይሆንና የካምረን እናት ጤነኛ ሆና ወደ ድሮ ህይወቷ ትመለሳለች። ነገር ግን ካምረን ከዛ ጊዜ ጀምሮ እንደ ድሮ እግር ኳስ መጫወት አልቻለችም። አንዳንድ ተጫዋቾች ደግሞ 10,000 ኪሎ ሜትር ርቀት ላይም ሆነው ህይወት ማዳናቸው አይቀርም። እስራኤል ውስጥ ሲካሄድ በነበረ ጦርነት ጊዜ የታጠቁ ሰዎች አንዲት ትልቅ አሮጊት ቤት ውስጥ ደርምሰው ይገባሉ። እሷም አረብኛ አትናገርም ነበረ። በተቻላት አቅምም የተደባለቀ ስፓኒሽና ሂብሩ መናገር ትጀምራለች። እነሱም ከየት እንደሆነች ሲጠይቋት ከአርጀንቲና እንደሆነች ትነግራቸዋለች። ያም ሀገር የሊዮኔል ሜሲ ሀገር ነው። በዚህም ጊዜ ከታጣቂዎቹ አንዱ የሊዮኔል ሜሲ እጅግ በጣም ትልቅ ደጋፊ ነበረ። እሱም በጣም ተገርሞ ስለነበረ እሷም ማጥቃታቸውን ትቶ ከሷ ጋርም ፎቶ ይነሳል። ሴትዮዋም ከዛ ቀን በኋላ ባደረገችው ኢንተርቪው ህይወቷ የተረፈው በታዋቂው ተጫዋች በሊዮኔል ሜሲ ምክንያት እንደሆነ ትናገራለች። በአንደኛ ላይ የምናገኘው ተጫዋች ግን አንድ ህይወት ሳይሆን በሚሊዮኖች የሚቆጠሩ ህይወቶችን ያዳነ እጅግ አስገራሚ ተጫዋች ነው። በዓለማችን ላይ የኮሮና ቫይረስ በመጣ ጊዜ ዩናይትድ ኪንግደም ውስጥ የሚገኙ ህጻናት የቀን ምግባቸውን ለማግኘት እጅግ ተቸግረው ነበር።
የእንግሊዝ መንግስትም በትምህርት ቤት የሚሰጡ ነፃ የሆኑ ምግቦችን ለማቆም ሲወስን ነገሮች እጅግ በጣም እየከበዱ ነበር። free meal vouchers and I'm just hoping they do it as soon as possible. ነገር ግን ድንቁ ተጫዋች ማርከስ ራሽፎርድ ይሄ ነገር እንዳይፈጠር ያደርጋል። ያሳለፈውን የድሮ ህይወቱን እንዲያረሳው ማርከስ ራሽፎርድ ድምጹን፣ ታዋቂነቱን፣ ሶሻል ሚዲያን በመጠቀም ብዙ ደብዳቤዎችንም በመላክ ብዙ ነገሮችንም በማድረግ መንግስት ሊያደርገው ያሰበውን ነገር እንዳይቀጥል ይናገራል። በማርከስ ራሽፎርድ አማካኝነት መንግስት ሊያቆመው የነበረውን የምግብ ድጎማ ድጋሚ አስቦ ነገሮችን ማስቀጠል ይጀምራል። እሱም ብቻ አልነበረም። ማርከስ ራሽፎርድ ብዙ ገንዘቦችንም በማሰባሰብ ሌሎች ቤተሰቦችም በጠረጴዛቸው ምግብ እንዲያገኙ አድርጓል። ከነዚህ ሁላ ተጫዋቾች ውስጥ የትኛው ተጫዋች ያደረገው ነገር ገረማችሁ? ሐሳባችሁን በኮመንት አሳውቁኝ። ላይክ፣ ሰብስክራይብ ማድረግ አይረሳ። To have that title, hopefully it inspires more people to do good things.